ሻዕባን ላይ መልካም ስራን የተለማመደ ሰው ረመዳን ላይ ኸይር ስራ ይቀለዋል። ከኸይር ስራ ጋር ልምምድ የምናደርግበት ወር ሊሆን ይገባል። ረጀብ የሚዘራበት ወር ነው። ሻዕባን የዘሩትን ውሃ የሚያጠጡበት ወር ነው። ረመዳን ደግሞ ዘርተው ውሃ ያጠጡትን ፍሬውን የሚቀምሱበት የሚያጣጥሙበት ወር ነው ተብሏል። ደጋግ ቀደምቶች 6 ወር ሙሉ ረመዳን አድርሰን ይሉ እንደነበረ፣ ጾመው ከጨረሱ በኋላ ደግሞ 6 ወር ሙሉ ረመዳናችንን ዒባዳችንን ተቀበለን ይሉ እንደነበር ተነግሯል። ዓመቱን ሙሉ ውስጣቸው ላይ የረመዳን ስሜት አይጠፋም ነበር ማለት ነው። አንድ ሶሓባ የመዲና ሰው ወደ ነቢዩ ዓለይሂ ሰላቱ ወሰላም ጠጋ አለና ያ ነቢይ አላህ መን አክየሱ ናስ ወአሕዘሙ ናስ አላቸው። አንቱ የአላህ መልክተኛ ሆይ ከሰዎች ሁሉ ብልህ ሰው፣ አስተዋይ ሰው፣ ቆራጥ ሰው ማለት ማን ነው ብሎ ነቢይን ጠየቀ አሉ። ብዙ ሰው ለራሱ ያለው እይታ ከፍ ያለ የላቀ ነው። እኔ የተማርኩ ነኝ፣ እኔ አስተዋይ ነኝ፣ እኔ በሳይ ነኝ እያለን ራሳችንን እንክባለን ብዙ ጊዜ። ነቢዩ ዓለይሂ ሰላቱ ወሰላም ትልቅ ሰው፣ ብልህ ሰው፣ አስተዋይ ሰው፣ ጀግና ቆራጥ ሰው ማን ነው የሚል ጥያቄ ሲቀርብላቸው ወደኛ ሊመጣ የሚችል ትልቅ እንግዳ ቢኖር ሞት ነው። ማንም አያግዘንም፣ ብቻችንን ነው የሞትን እንግዳ የምንቀበለው የምናስተናግደው። ከመጣ በኋላ ጠብቀኝ ማለት አይቻልም፣ ጊዜ ስጠኝ ማለት አይቻልም። ሞት በድንገት ሊመጣ ይችላል፣ ታመን ሊመጣ ይችላል። ሁሌም ተዘጋጅተን ልንጠብቀው ይገባል። ሞትን አዘውትሮ ማስታወስ ለተውበት ያነሳሳል፣ ከወንጀል ለመታቀብ ከወንጀል ለመራቅ ይረዳል፣ መልካም ስራን እንድናበዛ ያግዛል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታችሁን ፈጣሪያችሁን መጋቢያችሁን አላህን ፍሩ። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራትን። ዱንያ ላይ አላህን የፈራ አኼራ ምንም አይፈራም፣ በሰላም ይኖራል። ዱንያ ላይ እንደፈለገ ሆኖ የኖረ አኼራ ላይ ሰላም ያጣል፣ መፈጠሩን ሁሉ ይጠላል። ልክ እንደ እንስሳት ምነው ሞቼ አፈር ሆኜ በቀረሁኝ ይላል። ነገር ግን ያሰበው አይሳካም። ተከስክሶ አላህ ፊት ቆሞ ዱንያ ላይ አላህን ባለመፍራቱ አላህን በማመፁ የተለያዩ ስቃይና መከራዎችን ይጋፈጣል። የአላህ ባሮች ሆይ ሁላችንም እዚች ምድር ላይ እንግዶች ነን፣ ጊዜያዊ ነዋሪዎች ነን። ነገ ዱንያን ትተናት እንወጣለን። ወይም ኸይር ስራችንን ጭነን ይዘን አልያ ደግሞ ሸር ስራችንን ወንጀላችንን ተሸክመን ከሁለት አንዱ አይቀርም። ዱንያ ላይ ያሉ ነገሮች በሙሉ የተውሶ ዕቃ ናቸው። ቤተሰባችን ንብረታችንም የኛ አይደለም፣ በጊዜያዊነት በአደራ መልኩ የምንጠቃቀምበት እንጂ ሁሉም ተወስዶ ባዷችን አላህ ፊት እንቆማለን ከሰራነው መልካም ስራ ውጪ። ዱንያ ላይ ከምናጣቸው ነገሮች የመጨረሻዋ ነፍሳችን ናት። ነፍሳችንም ጭምር የኛ አይደለችም፣ ትወሰዳለች። በዱንያ ቆይታችን መልካም ስራ ሰርተን ከሆነ አኼራ ላይ ሌላ አዲስ ህይወት እንኖራለን ደስ የሚል። እስከ ዛሬ ለምን ዱንያ ቆየሁ ለምን ቶሎ አልመጣሁም የሚያስብል። በተቃራኒው ደግሞ ነፍሳችን ከቆሸሸች ከረከሰች ከተበላሸች አኼራ ላይ የጀሃነም ህይወት መከራ ስቃይ እጣ ፈንታው ይሆናል። ስለዚህ መጨረሻ አለን ብለን ምንኮራበት ነፍሳችንን ምንነጠቅበትን ቀን ሞትን ዘውትር ልናስታውስ ሳይመጣ በፊት ልንዘጋጅለት ይገባል። ዱንያ ላይ ላሉ ከበባድ ትልልቅ ነገሮች ሁሉ ሰው ቀድሞ ይዘጋጃል። ለነገሩ ለጉዳዩ በሚሰጠው ትኩረት ልክ ዝግጅቱ ይለያያል፣ ይበላለጣል። ወደኛ ሊመጣ የሚችል ትልቅ እንግዳ ቢኖር ሞት ነው። ማንም አያግዘንም፣ ብቻችንን ነው የሞትን እንግዳ የምንቀበለው የምናስተናግደው። ከመጣ በኋላ
ጠብቀኝ ማለት አይቻልም። ጊዜ ስጠኝ ማለት አይቻልም። ሞት በድንገት ሊመጣ ይችላል። ታመን ሊመጣ ይችላል። ሁሌም ተዘጋጅተን ልንጠብቀው ይገባል። ሞትን አዘውትሮ ማስታወስ ለተውበት ያነሳሳል። ከወንጀል ለመታቀብ ከወንጀል ለመራቅ ይረዳል። መልካም ስራን እንድናበዛ ያግዛል። ለዚህም ነው ነቢያችን ዓለይሂ ሰላቱ ወሰላም ሐዲታቸው አክሲሩ ዚክረ ሃዚሚ ለዛት አልመውት ያሉት ጥፍትና ቆራጭ የሆነውን ሞት ማስታወስ አብዙ አሉ። ሞትን ማስታወስ ያበዛ ሰው የዱንያ ችግሩን መከራውን ይረሳል ብለው አዘውትሮ ሞትን የሚያስታውስ ሰው አቅመ ደካማ ከሆነ ድሃ ከሆነ በሽተኛ ከሆነ ችግሮች የበዙበት ሰው እንኳ ቢሆን ሞትን ሲያስታውስ መከራው ይቀልለታል። ነገ አኼራ አለ ሞት አለ ብሎ ይጽናናል። ሰፊ የተትረፈረፈ ሀብት ያለውም ሰው ቢሆን ሞትን ሲያስታውስ ሞት ነገ ይሄን ደስታውን እንደሚያቋርጥበት ያውቃል። ከገፍላው ከእንቅልፉ ይነቃል። ባገኘው መልካም አጋጣሚ ሁሉ ለአኼራው ስንቅ ይሰንቃል። አብዱላህ ብን ዑመር ረዲየላሁ ዐንሁ ወአርዳህ እንደሚናገሩት አንድ ሶሓባ የመዲና ሰው ወደ ነቢዩ ዓለይሂ ሰላቱ ወሰላም ጠጋ አለና ያ ነቢየላህ መን አክየሱ ናስ ወአሕዘሙ ናስ አላቸው። አንቱ የአላህ መልክተኛ ሆይ ከሰዎች ሁሉ ብልህ ሰው፣ አስተዋይ ሰው፣ ቆራጥ ሰው ማለት ማን ነው ብሎ ነቢይን ጠየቃ አሉ። ብዙ ሰው ለራሱ ያለው እይታ ከፍ ያለ የላቀ ነው። እኔ የተማርኩ ነኝ፣ እኔ አስተዋይ ነኝ፣ እኔ በሳይ ነኝ እያለን ራሳችንን እንክባለን። ብዙ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ትልቅ ሰው፣ ብልህ ሰው፣ አስተዋይ ሰው፣ ጀግና ቆራጥ ሰው ማን ነው የሚል ጥያቄ ሲቀርብላቸው አክተሩሁም ዚክረን ሊልመውታ ብልህ ሰው ማለት አዋቂ ሰው ማለት ቆራጥ ሰው ማለት ከማንም በላይ አብዝቶ ሞትን የሚያስታውስ ሰው ነው። በሚገባ ለሞት የሚዘጋጅ ሰው ነው። ቅብለ ኑዙሊል መውቲ ሞት እሱ ላይ ሳይመጣበት በፊታ ብልሆች ማለት እነዚህ ናቸው። የዱንያ የአኼራ ክብርም ለነሱ ነው የሚገባው። ዱንያም አኼራም የተከበሩ ሰዎች ማለት እነዚህ ናቸው። አዘውትረው ሞትን የሚያስታውሱ ሞት እነሱ ዘንድ ሳይደርስ በፊት ቀድመው ለሞት የሚዘጋጁ ብልህ ሰው ማለት አስተዋይ ሰው ማለት አዋቂ ሰው ማለት እነዚህ ናቸው። በተቃራኒው ደግሞ የሐዲቱ መፍሁም የሞኝ ሞኝ የደካማ ደካማ ሰነፍ ለሞት ማይዘጋጅ ሰው ሞትን ማያስታውስ ሰው ልጅን ከወላጁ ወዳጅን ከወዳጁ ዘመድን ከዘመዱ ሚለያየውን ከሞቀ ቤት አውጥቶ ጨለማ ጉድጓድ ውስጥ የሚያስገባውን ሞትን የረሳ ሞትን መርሳቱን ተከትሎም ጠባዩ የተበላሸ ስራው የተበላሸ የሰው ሞኝ የሰው ደካማ ማለት ይህ ነው። ለዱንያ ስትሰራ ረጅም ጊዜ እንደምትኖር አስበህ ስራ፣ ነገር ግን በዛው ልክ ተጠንቀቅ። መቼ እንደሚሞት እንደማያውቅ ሰው ሆነህ ስራ ለአኼራ ሲሆን ተብሏል። ለዱንያ ሲሆን ረጅም ጊዜ እኖራለሁ ያልክ ስራ፣ ቀስ ያልክ ራስህን ገንባ፣ መሰራውን ስራ አሳምረህ ስራ። ነገር ግን የአኼራ ጉዳይ ሲሆን ተጠንቀቅ። ከዛሬ ውጪ ሌላ ቀን ላይኖርህ ይችላልና ወዕመል ሊአኺረቲከ ከአነከ ተሙቱ ገደና ለአኼራ ሲሆን ነገ እንደሚሞት ሰው ራስህን ቆጥረህ ለነገ ብለህ ምንም ሳትተው ስራ ብለዋል ዓለይሂ ሰላቱ ወሰላም። ብዙ ሰዎች ግን ይሄን ገልብጠውታል፣ ቀይረውታል። ለዱንያ ሲሆን ከዛሬ ውጪ መቼም እድል የለኝም ይሄን አላስተካክለውም ዛሬውኑ ጨርሼ ማደር አለብኝ ብለው ሰዎች ማይሞከረውን ይሞክራሉ፣ በቀላሉ ማይቻለውን ያሳካሉ። ለአኼራ ሲሆን ግን ጊዜው ገና ነው ይላል፣ እደርስበታለሁ ወደፊት ይላሉ። የተመከርነው ደጋ ቀደምቶች የመከሩን ግን ለዱንያ ሲሆን ረጅም ጊዜ እንደሚኖር ሆነህ ስራ፣ ቀስ ያልክ ስራ፣ የሰራ ሆነም አሳምረህ ስራ። ዱንያም ላይ ቢሆን በጥራት እንድንሰራ ታዘናል። የአኼራ ጉዳይ ሲሆን ግን ከአነከ ተሙቱ ገዳ ነገ ነውና የምሞተው ብለህ አምነህ አንዳችን ነገር አታጉድል፣ አታበላሽ። አንተ ከሞትክ በኋላ ይሰግድልህ የለም፣ ይጾምልህ የለም፣ ሐጅ የሚያደርግልህ የለም። ቤተሰቦች እንደው ረሕመት እዝነት ኖሯቸው እንኳ ቢያደርጉ እንዳንተ አይደለም የሚያደርጉት።
አንተ ትተው የሄድከውን ሀብት እየተከፋፈሉ በሱ እየተጣሉ ቀብረው እንደመጡ ሌላ ጭቅጭቅ ውስጥ የፍርድ ቤት መመላለስ ውስጥ ሆነው ሊረሱ ይችላሉ። ሰው ለራሱ አሰበ፣ ተጨነቀ፣ አወቀ የሚባለው ለአኼራው ሲሰራ ነው። ለዚህም ነው አላህ ተባረከ ወተዓላ በተከበረው ቃሉ ያ አዩሃ አለዚነ አመኑ ኢተቁላህ ወልተንዙር ነፍሱም ማ ቀደመት ሊገድ ኢነላህ ኸቢሩን ቢማ ተዕመሉን ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም ኡላኢከ ሁሙል ፋሲቁን። እናንተ አማኞች ሆይ አላህን ፍሩ፣ ያዘዛችሁን በመታዘዝ የከለከላችሁን በመከልከል አላህን ፍሩ። ነፍስ ሁሉ ለነገ ለቅያማ ቀን ከሞት በኋላ ላለው ህይወት ምን አስቀድማ እንደሰራች ዱንያ ላይ ያለች በጤና ያለች ምን እንደሰራች ትመልከት ቆም ብላ በውስጥ አይኗ። ወጣትነቴን በምን ጨረስኩት፣ ጉልበቴን በምን ጨረስኩት፣ ለአኼራዬ ምን ሰርቻለሁ፣ ለዱንያው ፎቁን፣ መኪናውን፣ ኢንሹራንሱን፣ አክሲዮኑን አዘጋጅቻለሁ የሚሉ የሚፎክሩ ሰዎች አሉ። ዱንያ ነገ ተትታ የሰው ልጅ በሙሉ ነገ ትቷት የሚሄድ ከመሆኑ ጋር መጨረሻ ለሌለው ለአኼራ ምን አዘጋጅቻለሁኝ? የቀብርን ጨለማ በምንድን ነው ማበራው መጋፈጠው? የሱራጥን መከራ በምንድን ነው መቋቋመው? ቀብር ላይ መላእክቶች ለሚጠይቁኝ ጥያቄ ተግባራዊ መልስ አዘጋጅቻለሁ ወይ? ለተለያዩ ለሰራኋቸው ወንጀሎች ምን መልስ ነው የምሰጠው? ላጎደልኳቸው ግዴታዎች ምን መልስ ነው የምሰጠው? በሉ ራሳችሁን በመገምገም ተጠመዱ። ማቀደመት ሊገዲን ገድ ማለት ነገ ማለት ነው። ሞት ነገ ሊመጣ ይችላል፣ አሁን ሊመጣ ይችላል፣ ከሰዓት ሊመጣ ይችላል። ከነፍሳችን ከውስጣችን ይሄ ስሜት መጥፋት የለበትም። ይህ ስሜት ውስጡ ላይ ያለ ሰው ቀጥ ማለት ይችላል። በዱንያ አይሸነገልም። ነገ ልሞት እችላለሁ፣ ለነገ ምን ሰርተሃል ያለኝ ነው አላህ ተባረከ ወተዓላ። ዱንያ አንድ ቀን ናት እንደማለት ነው። በየቀኑ አዲስ ቀን ስናገኝ ነገ ልሞት እችላለሁ ልንል በዕለቱ ቀጥ ብለን ልንውል ይገባናል። ሌላ እድል አላህ ሰጠን፣ አልሐምዱሊላህ ተጨማሪ ቀን አላህ ሰጥቶኛል፣ ለአኼራ የሚጠቅም ዘር ልዝራ፣ መልካም ስራ ልስራ፣ ያበላሸሁትን ላስተካከል ልንል ይገባናል። አንድ ተጨማሪ ቀን ማግኘታችን ኒዕማ ነው ከተጠቀምንበት፣ የአላህ ጸጋ ነው። ምንም ካልተጠቀምንበት ግን ሑጃ ነው፣ አላህ ዘንድ ይበልጥ እንድንጠየቅ ያደርገናል። ጌታዬ ሆይ ወደ ዱንያ መልሱኝ፣ ተስተካክዬ መልካም ስራ ሰጥቼ ሰደቃ ሰጥቼ ዝምድና ቀጥዬ ጥሩ ሰው ሆኜ ሷሊህ ሆኜ እመለሳለሁ ይላል የሰው ልጅ አኼራ ከሄደ በኋላ። አኼራውን መበላሸቱን ሲያይ አላህ ተባረከ ወተዓላ በፍጹም ይሄ አይሆንም፣ አይሳካም፣ ከንቱ ምኞት ነው። ምክንያቱም አወለም ኑዐሚርኩም ማ የተደከሩ ፊህ ምን ተደከር። ዱንያ ላይ ማስተዋል የሚችል ሰው ሁሉ ማስተዋል መገንዘብ የሚችልበትን ያክል ጊዜ አላኖርኳችሁም እንዴ? መጀመሪያ በተሰጠው ዕድል ያልተጠቀመ በሁለተኛው ዕድል አይጠቀምም። ወደ አኼራ ከተመጣ በኋላ ደግሞ ዳግም ወደ ዱንያ መቼም መመለስ የለም የሚል አይነት ምላሽ ይሰጣል። ስለዚህ ዛሬን ካገኘን ነገ ልሞት ነውና ለነገ ምን ሰርቻለሁ እንድንል አላህ አዞናል። ወልተንዙር ነፍሱን ነፍስ ሁሉ እያንዳንዷ ነፍስ ለነገ ምን ሰርቻለሁ ትበል። አላህን ፍሩ። አላህ ተባረከ ወተዓላ የምትሰሩትን ሁሉ ያውቃል። ከሱ የሚደበቅ ነገር የለም። የሥራችሁን ይሰጣችኋል። እንደነዚያ አላህን እንደረሱ ሰዎች አትሁኑ አላስከትሉ። ምን ማለት ነው አላህን መርሳት? አላህ ያዘዘውን አለመታዘዝ፣ የከለከለውን አለመከልከል አላህን መርሳት ይባላል። አላህ ተባረከ ወተዓላ ያዘዘውን አለመታዘዝ፣ የከለከለውን አለመከልከል አላህን መርሳት ይባላል። ሕጉን ንቆ መተው ይባላል። ለጥሪው መልስ አለመስጠት ይባላል። ታዲያ ለአኼራ ለነገ መዘጋጀትን መተው፣ አላህን መፍራትን መተው አላህን መርሳት። ይህ ደግሞ መጥፎ መዘዝ ያስከትላል፣ ውርደት ያስከትላል። አላህን የረሱ ምን ሆኑ? ፈአንሳሁም አንፉሰሁም። አላህን በመርሳታቸው ምክንያት ዋጋቸውን ከፈላቸው። ምን በማድረግ ራሳቸውን እንዲረሱ አደረጋቸው፣ ለአኼራ እንዳይሰሩ አደረጋቸው። ኡላኢከ ሁሙል ፋሲቁን፣ እነዚህ ናቸው ከአላህ መንገድ የወጡ ማለት፣ ጠፊዎች ማለት፣ ከሳሪዎች ማለት፣ አመፀኞች ማለት እነዚህ ናቸው። አላህን የረሱ ያዛቸውን የማይታዘዙ የከለከላቸውን የማይከለከሉ ጌታቸውን አኼራቸውን በመርሳታቸው ምክንያት ደግሞ አላህ ተባረከ ወተዓላ ራሳቸውን እንዲረሱ ያደረጋቸው። ለአኼራው ማይሰራ ሰው ራሱን ረስቷል ማለት ነው። ዱንያ ላይ የምንሰራው ለወራሽ ነው።
ብልህ የሆነ ሰው በጤና በህይወት እያለ በምርጫው ሶደቃ ከሰጠ፣ ወቅፍ ካቋቋመ፣ መልካም ነገር ላይ ተሳትፎ ካደረገ ብልህ ሰው ሊባል ይችላል። ለነገ ይጠቅመኛል ብሎ እስካደረገው ድረስ፣ ለዝና ለጉራ እስካልሆነ ድረስ። ዱንያን እየሰበሰበ ዱንያን እየገነባ የዱንያ ህይወቱን የቤተሰቦቹን ህይወት ያሞቀ አኺራውን የሚያቀዘቅዝ የሚያበላሽ ሰው ራሱን የረሳ ማለት እሱ ነው። የከሰረ የጠፋ ማለት እሱ ነውና ከእንደዚህ አይነት ሰዎች አትሁኑ ብሎ አላህ ተባረከ ወተዓላ መክሮናል። የአላህን ምክር ልንቀበል ለራሳችን ልናስብ ዘውትር ሞትን ልናስታውስ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وأصحابه أجمعين. أما بعد موتن أزوترو بلب ما استوس የተለያዩ ጥቅሞች አሉት። ሞትን የሚያስታውስ ሰው ከወንጀል መታቀብ ይችላል። ወንጀል እየሰራሁ በሞትስ ብሎ ፈርቶ ሞትን አዘውትሮ የሚያስታውስ ሰው ቀልቡ ይረጥባል፣ አላህን ይፈራል፣ ምክር ይሰማል፣ ከዱንያ በትንሹ ይብቃቃል። በስፋት ዱንያን ማግኘት እምብዛም አያስደስተውም። ነገ ጥዬው እሄዳለሁ ይላል። ዱንያን ያገኘም እንደሆነ ለአኺራ ይጠቀምበታል። ዱንያን በልክ ይዛታል። የኔ ማለት ቀድሜ ወደ አኺራ የላኩት ዱንያ ላይ መልካም ነገር ላይ ያዋልኩት ነው የሚል እምነት ውስጡ ላይ እንዲኖር ያደርጋል። ሞትን አዘውትሮ የሚያስታውስ ሰው ከልክ በላይ ለዱንያ እየተንገበገበ ሐራም ውስጥ አይገባም፣ አያጭበረብርም፣ ወለድ አይበላም፣ ጉቦ አይበላም፣ አያበላም፣ በዲን ማይቻለን ስራ አይሰራም። ወከዛሊክ አዘውትሮ ሞትን የሚያስታውስ ሰው ዱንያ ላይ የሚደርሱበት ሙሲባዎች ያን ያክል አይከብዱትም። ትንሽ ሙሲባ ሲነካው ያዙኝ ልቀቁኝ የሚል የሚጮህ አላህን የሚከስ የሚወቅስ የዓለም መከራዎች ሁሉ እሱ ላይ የተከመሩ እስኪመስለው ድረስ ተስፋ የሚቆርጥ ሰው አለ። ሞትን አዘውትሮ የሚያስታውስ ሰው ምንም አይነት ሙሲባ ቢደርስበት ይቋቋማል፣ ይሰብራል፣ ይታገሳል። ነገ አላህ ይገላግለኛል፣ ካልሆነም መጨረሻው ሞት ነው፣ ሶብር ካደረኩ ከሞት በኋላ የተሻለ ህይወትን አላህ ይሰጠኛል ብሎ ይጽናናል። ወከዛሊክ ሞትን ማስታወስ ፈጥነን ተውበት እንድናደርግ ይረዳናል። ተውበት ማድረግ አንድ ነገር ነው፣ ለተውበት መፍጠን ሌላ ነገር ነው። ተውበት አደርጋለሁ ያሉ የሚመኙ ቅድም ያወጡ ሰዎች አሉ። ለሰሩት ወንጀል ተውበት ለማድረግ ያሰቡ መሃል ላይ ግን ብዙ ወንጀሎችን ይደርባሉ። ሞትን ከልቡ የሚያስታውስ ሰው ግን ተውበትን ያፈጥናል። ሳልተውበት መለከል መውት እንዳይመጣ፣ መለከል መውት ከመጣ ጊዜ አይሰጥም፣ ጉቦ አይቀበልም፣ ልመና አይቀበልም። ቢለምኑት ቢማጸኑት አራስ ነኝ፣ ልጅ ያጠባሁ ነው፣ ላገባ ነው፣ ልሞሸር ነው፣ ትንሽ ጠብቀኝ፣ የኔ መኖር ለህዝብ ለምድር ይጠቅማል ወዘተ እንኳ ምንም አይነት ምክንያቶች ቢደረደሩ ላ የስተቅዲሙነ ሰዓተን ወላ የስተአኺሩን። አጀል ከደረሰ ለቅጽበት ወደ ኋላ ማለት የለም። በሚገባ ይህን የተረዳ ሰው ተውበትን አያዘገይም። ወከዛሊክ በትንሹ ባገኘው ነገር መብቃቃት ይችላል። ብዙ ሰዎች ከአላህ ጋር የሚጣሉት በስግብግብነት ነው። የሚረገሙት የሚያስረግመውን ወለድ የሚበሉት የሚያስረግመውን ጉቦ የሚሰጡት የሚቀበሉት ቀናዓ ከልባቸው ጠፍቶ ነው። ባገኙት አለመርካት አለመብቃቃት አጥቅቷቸው ነው። ሞትን በሚገባ ከልቡ የሚያስታውስ ሰው ባገኘው መብቃቃት ይችላል። ሌላውና ትልቁ ሞትን አዘውትሮ የማስታወስ ጥቅም አነሻጡ ፊል ዒባዳ፣ ለዒባዳ ንቁ መሆን ይቻላል፣ ትጉ መሆን ይቻላል። ዒባዳ ላይ ኸይር ስራ ላይ መፍጠን መሽቀዳደም ይቻላል። ኸይርን ስራ ለነገ ብሎ አያሳድርም። ሞትን አዘውትሮ በሚገባ የሚያስታውስ ሰው ሞት በድንገት ሊመጣ እንደሚችል የሚያውቅ ሰው የሚያምን ሰው ዒባዳን መልካም ስራን ለነገ አይልም። ባዲሩ ቢልአዕማል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መልካም ስራን ተሽቀዳድማችሁ ስሩ፣ ሞት ሳይመጣ በፊት፣ ፊትና ሳይመጣ በፊት፣ ህመም ሳይመጣ በፊት፣ እርጅና ሳይመጣ በፊት ወዘተ ብለዋል። የተለያዩ መልካም ስራን እንዳንሰራ የሚከለክሉን ነገሮች ሊመጡ እንደሚችሉ አስቀድመን አውቀን
ለነገ ሳንል ኸይር ስራ እንሰራ ይገባናል። እጃችን ላይ ገንዘብ ካለ ሁሌ እጅ ላይ ገንዘብ ላይኖር ይችላልና አቅም ባለኝ ጊዜ ገንዘብ እጄ ላይ ባለ ሰዓት ለኸይር ወጪ ማድረግ አለብኝ ልንል ይገባናል። አቅም ጤና ያለን ሰዓት ላይም አቅማችንን ጉልበታችንን አላህ የሰጠንን ጤንነት ተጠቅመን ለአኼራ የሚሆን ኸይር ስራ ልንሰራ፣ ልንሰግድ፣ ልንጾም፣ በጉልበት የሚታገዝን ነገር የተቸገረን ሰው ልናግዝ፣ ልንረዳ ይገባናል። ከመታመን በፊት ጤና ከማጣት በፊት የአልጋ ቁራኛ ከመሆን በፊት ሊዛ ሞተን ዘውትሮ የሚያስታውስ ሰው ዒባዳ መስራት ብቻ አይደለም በንቃት ዒባዳን ይሰራል። ደስ ያለው እየዘራሁ ነው መላኢካ ጽፎ የተረከበኝ ነው ያለ። በተቃራኒው ደግሞ ሞትን የሚረሳ ሰው ብዙ የሚቀጣቸው ቅጣቶች አሉ። ከቅጣቱ አንዱ ሞትን መርሳቱ፣ አለማስታወሱ፣ በድንገት ሞት ሊመጣ ይችላል ብሎ አለማመኑ ከሚያስከትልበት ችግር አንዱ ተስዊፉ ተውበትን ወደ አላህ መመለስን ከወንጀል መታቀብን ማዘግየትን ያስከትላል። ሞትን የረሳ ሰው ሞትን አርቆ ያየ ሰው ቶሎ አይተውበትም፣ ከወንጀል አይታቀብም። ወከዛሊክ ዱንያ ላይ በሚያገኘው በትንሽ ነገር አይብቃቃም። የተስገበገበ አላህ የከለከለውን ነገር ይዳፈራል፣ ሐራም ውስጥ ይገባል። ወከዛሊክ ከዒባዳ ይዘናጋል። የሞት ቅርብ መሆን ያልታወቀው ሰው ወይም ከልቡ ያላመነ ሰው ሞትን ዘውትር ማያስታውስ ሰው ዒባዳ ይከብደዋል፣ ዳገት ይሆንበታል። ዒባዳ እንዲገራልን ከወንጀል እንድንርቅ ለኸይር ሥራ ንቁ እንድንሆን ዱንያን በልክ እንድንይዛት ሞትን ዘውትረን ልናስታውስ ይገባናል። ቀብር በመዘየር የታመሙ ሰዎችን በመጠየቅ ስለ አኼራ ቅርብ መሆን ስለ ዱንያ ጠፊነት የሚናገሩ የቁርአን አንቀጾችን የነቢ ሐዲሶችን በመስማት ከፊት ለፊታችን ደግሞ የኸይር ሥራ ወር እየመጣ ነው። ረመዳን እየመጣ ነው። ከረመዳን በፊት ያለው የዝግጅት ወር ሻዕባን ዛሬ 1 ብሎ ጀምሯል። ሻዕባን ላይ ጾም ማብዛት ይወደዳል። ለተቸገሩ ሰዎች ቀደም ብሎ ለረመዳን እንዲዘጋጁ ሰደቃ መስጠት ይወደዳል። ከሱናው ጾም በፊት ደግሞ ቀዷ ያለበት ሰው የረመዳን ያለፈ ዓመት ቀዷን ቆጥሮ ቀዷ ማውጣት ዋጅብ ይሆንበታል። ዋጅቡን ግዴታውን ጾም ቀዷ ሳያወጡ ሱና መጾም አይገባም፣ ጊዜው ጠቧልና። ረመዳን የሚቀሩት ቀኖች ባለበት የጾም ቀን ልክ ከሆነ ደግሞ አከታትሎ መጾሙም ዋጅብ ይሆናል። መጾም የቻሉ ያለፈ ረመዳንን ሳይጾሙ ሌላ ረመዳን እስኪገባ መጠበቅ ወንጀል ነው፣ ግዴለሽነት ነው። ወከዛሊክ ሻዕባን ላይ መልካም ስራን የተለማመደ ሰው ረመዳን ላይ ኸይር ስራ ይቀለዋል። ከኸይር ስራ ጋር ልምምድ የምናደርግበት ወር ሊሆን ይገባል። ረጀብ የሚዘራበት ወር ነው። ሻዕባን የዘሩትን ውሃ የሚያጠጡበት ወር ነው። ረመዳን ደግሞ ዘርተው ውሃ ያጠጡትን ፍሬውን የሚቀምሱበት የሚያጣጥሙበት ወር ነው ተብሏል። ደጋግ ቀደምቶች 6 ወር ሙሉ ረመዳን አድርሰን ይሉ እንደነበረ ጾመው ከጨረሱ በኋላ ደግሞ 6 ወር ሙሉ ረመዳናችንን ዒባዳችንን ተቀበለን ይሉ እንደነበር ተነግሯል። ዓመቱን ሙሉ ውስጣቸው ላይ የረመዳን ስሜት አይጠፋም ነበር ማለት ነው። እነሆ ረመዳንን ለመገናኘት 28 ወይም 29 ቀናት ነው የሚቀሩን ካሁን በኋላ። በቀሩት ቀኖች ቁርአን መቅራትን ልንለማመድ፣ ሰደቃ መስጠትን ልንለማመድ፣ ሱና ጾም ልናበዛ ይገባናል። ነቢዩ ዓለይሂ ሰላቱ ወሰላም ሻዕባን ላይ ጾም ያበዙ እንደነበረ ተነግሮናል። ዛሬ ዱንያ ላይ መልካም ስራን የሰራ መልካም ዘርን የዘራ አኼራ ላይ ፍሬ ያገኛል፣ ምርት ያገኛል፣ በጀነት ተከብሮ ይኖራል። ዱንያ ላይ ችሎ ታግሶ ኸይር ስራ ማብዛት አኼራ ላይ ሽልማቱ ጀነት ነው። ዱንያ ላይ ደግሞ አላህን አለመፍራት፣ ኸይር ስራ አለመስራት፣ መልካም ዘርን አለመዝራት አኼራ ላይ ጸጸትን፣ ቁጭትን፣ ሐዘንን እንዲያጭዱ ያደርጋል። የጀሃነም እሳት ማገዶ እንዲሆኑ ያደርጋል። ያ እንዳይመጣ ዛሬ ዱንያ ላይ መዘጋጀት፣ ዘውትር ሞትን ማስታወስ፣ ራስን ከሙታን መቁጠር፣ አዲስ ቀን ካገኙ አልሐምዱሊላህ አላህ አዲስ እድል ሰጠኝ ብሎ ኸይር ስራ መስራት ይገባል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد
وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم آمنا في دورنا وأوطاننا، اللهم آمنا في دورنا وأوطاننا، ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم وحد صفوف المسلمين، اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين، واقض الدين عن المدينين، واشف مرضنا ومرضانا ومرضى المسلمين، وارحم موتانا وموتى المسلمين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.